እንደሚል በጣም እንጂ ብታየው ይሄኔ እኮ በጣም ፈረችኝ ነበር። ሰጪው የነበረው መለለኔ ስጪ አልሰጥም። ሲጀመር ጆከር ጋር ደውዬ ምንም አይነት ብር የሚባል ነገር የለም ብሎኛል። ስለዚህ በጣም ጥሩ። ጭራሽ በገዛ በሬ በገዛ ቤቴ መተህ ትፎክርብኛለህ። አይነን እንዳላውጣው። አንቺ ግን ደግሞ ባህል ምናምን ካላችሁ ንገሪያት ትረፍ። አንተን እኮ ነው እያናገርኩት። እያናገርኩ ለምዶ ማስመልስልኝ ተረቁጥላችሁ ማስረዳት በጣም ይከብደኝ። መቼ ነው አምነሽ የምትጠቅሽ ንገሪኝ። እና እንዳምን የሚያስቀባሽ ላይ እኔ አውቃለሁኝ። ከመጀመሪያው ጀምሮ ተሳቀቂ ነበር። አጋጣሚ እኮ ምን መስማት አልፈልግም። ሀና ከኩርፊዋ የምትመለሰው ቆንጆ ምግብና ቆንጆ ቡና ካመጣንላት ነው በማለት ያመጡት ምግብ ግን ለኪራ ወጥመድ ውስጥ ከቶታል። ጆፔ እደጇ ድረስ በመሄድ የራኬብን ስልክ ሰርቆ ከጇ በመንጠቅ ሸሽቷል። የውቢትና የሰኒ ነገር አሁንም ነገሩ እያመረረና እየከረረ ሄዷል። እነ ሰኒ ወደ አገራቸው መመለስ አለባቸው የሚል ውሳኔ እማሆይ ቢያስቡም ነገር ግን ከዛ ወዲህ ብዙ ነገሮች እየተከሰቱ ነው የሚገኙት። ሰኒም በጆከር ላይ ምን አሳይተሃን ነው ካንተ ጋር ሙጭጭ ያለችው? ምንድነው ፊት ሳታሳያት እሷ ይሄን ያክል ተስፋ አታደርግብህም በማለት ከጆከር ጋር እየተጣራች ትገኛለች። ሰኒ በባሊ የመጣውን ማንንም አልምረውም፣ ታርፊ እንደው ረፊ አይካልሽ ግን ወደ ሲኦል ነው የምልክሽ በማለት ሰላም ጤና ይስጥልኝ። ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሸር እያደረጋችሁ አበረታቱኝ። ዛሬ ደግሞ ጽናት ድራማ 278ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ውቢት በባለፈው ፓርት ላይ እንግዲህ ከተሰማ ጋር ወደ ተሰማ ቤት መሄዷ ይታወቃል። ይህም ደግሞ ኩርፊያ ነበረ። ኩርፊያው ምንድነው? ጆከርን ለኔ ካላደረጋችሁት ምን ትሰሩኛላችሁ? እናንተም ብሎ ወንድም የለኝም በማለት ነበር እንግዲህ ተቀይማ ከቤት ወጣችሁ እና ደግሞ ይሄን ሰውዬ ከዚህ ወደ ከተማ ማባረር አለብን የሚል ወሬ ሲሰማ ልብሷን ይዛ ነበር እንግዲህ ይዛ ጥፋ በማለት ወደ ጆከር የሄደችው። ነገር ግን ነገሩ ሁሉ አልተሳካላትም። እነተሰማም ወንድሞቿ ቤት ተሰብስበው ለምን መላን ፈጥርም ለምን እንደዚህ የሰው ትዳር አፍርሰን ወይ ለሷ የምናደርገው እያሉም ነበረ። በዚህ መሀል እንግዲህ አንደኛው የውቢት ወንድም አንተስ በሰው ትዳር አይደለም ወይ ዛት የመጣው ሚስትህን በማለት እንግዲህ ተሰማን ሊናገር ችሏል። እኔ እኮ ምንም ቢሆን አጎት ነኝ፣ በዛ ላይ ታላቅ ነኝ፣ እንዴት እንደዚህ ብለህ ትናገራለህ? በማለትም ለመቆጣት ሞክሯል። አሁን ላይ ተሰማ ምናልባት ሰኒን ወደ አገራችሁ ተመለሱ የሚል ነገርን ለሚስቱ ከነገራት ሄዳ ተናገረች። ምናልባት እነ ሰኒ ወደ ከተማ ከተመለሱ ነገሩ ሰላም ሊሆን ይችላል። ነገር ግን በዚሁ ከቀጠለ ነገሩ እያመረረ ወደ አልተፈለገ ነገርና እንዲሁም ደግሞ ጠባቸው እየከረረ ነው የሚሆነው። ውቢትን አሁን ወደ ቤት ነይ ስላልናት ስለዚህ ሁላችንም እዚህ ሆነን መሰባሰብና ነገሩን መፍታት አለብን በማለት ተሰማ ቢወስንም ነገሩ ግን እንደዛ አልሆነም። ውቢት ወደ ቤት በመጣበት ሰዓት ዳሪው ላይ ሰኒን ካገኛታለች። ከሰኒ ጋር እንግዲህ ከዚህ ቀደም የነበራቸውን ጸብ እያነሳችና እያስታወሰች ነውን የመታቻትንም በሙሉ እያስታወሰች ከኋላ ለመማታት ስታሰላ ሰኒ ዞር ብላ ታያታለች። ከኋላ ምን እያደረግሽ ነበር በማለት እንግዲህ ሰኒም ትጠይቃታለች። ይኸው ነግሬሻለሁ ከባሌ ላይ አይንሽን ብታነሽ ነው የሚሻለሽ። በባሌ የመጣ ማንንም አለቅም፣ የኔ ብቻ ነው የኔ ብቻ፣ ስለዚህ አርፈሽ ተቀመጪ በማለት አሁን አንቺን ገድዬ እዚህ ወንጀለኛ ልባል ነው ወይ? ባንቺማ አልከሰከስም። ሁለተኛ ግን ባሌ አጠገብ እኔም አጠገብ እንዳትደርሺ በማለት አስጠንቅቃ ተለቃታለች። ነገር ግን ውቢት አሁንም አሳይሻለሁ ባልሽ የኔ ነው የሚሆነው አንቺ ማነሽና ነው በማለት ነበር አንገቷን አንቃት ራሱ ስትመልስላት የነበረው መልስ። ሰኒም ወደ ቤት በተመለሰች ሰዓት እንግዲህ አገኘችው ሰው ላይ ነበረ መዛትና መደፋት የጀመረችው። ምክንያቱም ከውጪ ተናዳ ስለገባች ያው ወደ ጆከርም ጋር ትገባለች። ጆከርም ጋር ተገባች በኋላ ምን ብለሃት ነው የሚል ጥያቄ ነበር ያቀረበችው። ስለማን ነው የምታወሪው? ምንድነው የምትይኝ? በማለት ይናገራታል። ምንድነው አንተ ፊት ባታሳያት ኖሮ እሷ ዝም ብላ ሰው ላይ ፊት አትልም፣ ስለዚህ ምንድነው ያሳያት? በማለት ትናገራለች። ማነቹ ቤት ናቸው ቢሎት ቢነግራትም ስሟን ጭራሽ አውቀህልኛል በማለት እንግዲህ ሳት ጉርሳ ነበረ ስትናገረው የነበረችው።
እሱም የሚላት ነገር ስላልሰማች በንዴት እየተናገራት ነበር። እየተቆጣ እኮ ነው ብትለው እና ምን ላድርግሽ አንቺም እኮ እየተቆጣሽ ነው ማለት በንግግር ሊፈቱት አልቻሉ። እነሱ አሁን ላይ ከዛ ወደ ቤት ካልተመለሱ ሰላም ሊያገኙ አይችሉም። ሌላው ደግሞ ሀና ናት። ሀና በባለፈው ያው አቶ አባተን አግኙ በማለት ከሱ ጋር ስላገናኟትና ስለረሷት ተከፍታ ነበረ። በዛሬው ሰዓት ደግሞ እርቅ እናድርግ በማለት ያው የምትወደው ምግብና ቡና በማምጣት እንድትታረቃቸው አስበው ነበር። ሀናም እኔ እኮ ነገሩ ከብዶ አይደለም፣ ነገር ግን ዛሬ ላይ ኢዱን ካገተ እኔንማ ማንም የሌለኝን እንዴት ይተወኝ ብዬ አሳስቦኝ ነው። ከዚህ በኋላ ያለው ህይወቴ ነው የሚያሳስበኝ ነገር በማለት እያለቀሰች ነበረ የነገረቻቸው። ያው ምግቡን መጥቶ በምግቡ ተታላለች። ሰብሰብ ብለውም ምግቡን እየበሉ ባለበት ሰዓት ኪራ ያው ይቅርታውን እንድትቀበለው ሲያጎርሳት ነበር። ጽናትና ቲና ደግሞ ከውጪ ይገባሉ፣ ማለትም መስሪያ ቤት ሄደው ማለት ነው። ይህም ባዩ ሰዓት እንግዲህ እጅግ በጣም ነበር የተደናገጡት። ምናልባትም ከቤት አሯርጦ ያመጣኝ ይሄ እንዲያሳየኝ ነው እንዴ በማለት ነበር እንግዲህ ያው የወሬ ሯጪ ቲና ናትና አይ በቃ ምንም አታስረዳኝ በማለት ነበር ሊያስረዳት ቢሞክርም ጽናት ግን እንዳታስረዳኝ በማለት የመለሰችው። ያው እሱ ይቅርታው እንድትቀበለው አስቦ ነው። ነገር ግን አሁን ጽናት ምን ሊሰማት ይችል ይሆን? ምናልባትም በይቅርታ ታልፏለች ብዬ ተስፋ አደርጋለሁኝ። ሌላው ራኬብ ናት። ራኬብ እንግዲህ ወደ ቤቷ በመሄድ ስልኳን ከጇ ላይ እንግዲህ ከበሯ ላይ ይዞባት ጎብላ ሄዷል። በዛ እየተናደደች ባለበት ሰዓት ናቲ ነበር ወደ እሷ የመጣው። ናቲንም እንግዲህ በሱ ንዴት እንዳልወጣበት ካጠገቤ ጥፋ በማለት ስትቆጣ ቅዱስም ይመጣል። ቅዱስም ምንድነው ምን ተፈጥሮ ነው ወንዶችን በሙሉ ሰብስቤ እንዳላቃጥላችሁ ካጠገቤ ጥፉ፣ ወንድ የሚባል ያስጠላኝ በማለት እንግዲህ ተናግራለች ማለት ነው። እጅግ በጣም ነው የሚያናድደው። ምሩና ናሁምም እንግዲህ የሰርጋቸው ቀን እየደረሰ ስለሆነ አሁን ላይ ሽር ጉድ እያሉ ቤታቸውን እያስተካከሉ ነው የሚገኙት። ምሩም እጅግ በደስታ ነው የሰርጓን ቀን እየጠበቀች የምትገኘው። እኛም ደግሞ ሁሉም ነገር ሰላም ሆኖ ሰርጋቸው በይፋ ሲፈጸም ማየት ናፍቀናል። እስከዛም በጉጉት እንጠብቀዋለን። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።